ነው። ሶስት አካላት ነው። አንድ አብ አለ፣ አንድ አባት አለ፣ አንድ ጌታ ደግሞ ኢየሱስ ክርስቶስ አለ። አብ ኢየሱስ አይደለም፣ ኢየሱስ አብ አይደለም። አንድ መንፈስ ቅዱስ አለ፣ ከአብ የወጣ በወልድ የተላከ አንድ መንፈስ ቅዱስ አለ። ሶስት አካላት። ቀጥሎ ደግሞ ወደኛ ይመጣል። አንድ አካል ደግሞ አለ፣ ያም ክርስቶስ ራስ፣ ቅዱሳን አንድ ላይ አካል፣ ለየብቻ ደግሞ ብልቶች ወይም መንበርስ የሆንበት የተገጠመ ዓለም አቀፋዊ የማትታይ መንፈሳዊ አካል፣ እሷም የሕያው የእግዚአብሔር ቤተክርስቲያን ትባላለች። ቅድስትና ሐዋርያዊት ቤተክርስቲያን ትባላለች። ሐዋርያትና የአዲስ ኪዳን ነቢያት ባስተማሩት ትምህርት ወይንም መሰረት ላይ የታነጸች ማህበር ነች። በምዕራብ ዓለም፣ በምስራቅ ዓለም፣ በሰሜኑ፣ በደቡብ ሁሉ ያሉ እውነተኛ አማኞች ብልትና አካል ሆነው በግል ብልት በጋራ አካል ሆነው አካል ደግሞ ራስ ስለሚያስፈልገው ክርስቶስ ራስ በመሆን ክርስቶስና እኛ አንድ ላይ ሳይሆን አንድ የሆነባት ክፍል the body of Christ የክርስቶስ አካል ቅድስት ቤተክርስቲያን ትባላለች። በዚህ ቤተክርስቲያን ውስጥ ወይም ጠያቂው ግልጽ እንዲሆንልህ አንደኛ ቆሮንቶስ 12 ቁጥር 12ን አውጣና እናንብ። በመንፈስ ቅዱስ የተጠመቀ ነው ምን ለመሆን ነው? በመንፈስ ቅዱስ መጠመቅ ማለት የካሪዝማቲክ ልምምድ ማለት አይደለም። ወንጌል ወደ ልባችን ውስጥ በእውቀት የገባባት ያቺ ሰዓት የመንፈስ ቅዱስ ጥምቀት ትባላለች እንጂ ወንበር ላይ መዝለል አይደለም። እሱ ብዙ ገና ይጠናል። ኢየሱስ የእግዚአብሔር ልጅ እንደሆነ እውቀት ወደ ልብ የገባባት ሰዓት የመንፈስ ቅዱስ ጥምቀት ተፈጽሞልሃል። በመንፈስ ቅዱስ ጥምቀት ሰዓት በማናውቀው ታላቅ ቦታ ላይ በታላቁ አምላክ የተፈጸመ ማንም ቢነግረን ለማመን የሚከብደን ታላቅ ነገር ተፈጽሟል። ታላቅ ነገር ያን በስብከት መግለጥ አይቻልም፣ በመዝሙር መግለጥ አይቻልም፣ በጸጋ ስጦታ መግለጥ አይቻልም፣ በጩኸት መግለጥ አይቻልም። ወንበር በመስበርና በመሰባበር በጥፊ በመመታታት ማይገለጥ የተወደደና የተቀደሰ ትልቅ ነገር እግዚአብሔር አብ በመንፈስ ቅዱስ አማካኝነት እግዚአብሔር ወልድ ደግሞ እኛን በማጥመቁ የተፈጸመ ትልቅ ነገር አለ። ምን? መንፈስ ቅዱስ ተጠምቅ ያለው ራዱን አማክረባቸው ሰለባዴ እቺንሽ ጥምቀት በጣም አወረድከው፣ ወረደ ታች ገባ። ምንድነው የተፈጸመው መንፈስ ቅዱስ ጥምቀት? ምንድነው የመንፈስ ቅዱስ ጥምቀት ዓላማው? እንግዲህ መንፈስ ቅዱስን መቀበል የሚባል አለ። ዓላማው ምንድነው? ለመጀመሪያ ጊዜ ከሥላሴ ጋር ህብረት መጀመር ነው። መንፈስ ቅዱስን መቀበል እስክትቀበሉ የሚለው ወይም ተቀበሉ የሚለው ከሥላሴ ጋር መጀመሪያ ጊዜ ህብረት ስታረግ ማለት ነው። በመንፈስ ቅዱስ ነው ህብረት የምታረግ ስትገባ ማለት ነው። ቀጥሎ ያለው ምንድነው? መታተም። ለምንድን የምንታተመው? ገጭ አይደለም። እሺ መታተም ምንድነው? በመንፈስ ቅዱስ መታተም። መንፈስ ቅዱስ ውስጥ ገብቶ እንደ ፖስታ መታሸግ ማለት ነው። ይሄ ፖስታ ቢሆን መታተም ማለት አንተ እዚህ ውስጥ ገባና ፖስታው ሲልድ በእንግሊዝኛ ይደረግ፣ በግዕዝ ቋንቋ ወይም በሰሜንኛ ይታተማል። በእኛ ሀገር ቋንቋ በከተምኛ ይታሸጋል። መታሸግ ወይንም መታተም። ለምንድን ነው እንደዛ የምንደረገው? መንፈስ ቅዱስ ውስጥ አማኙ የገባ በመንፈስ ቅዱስ ሲልድ ይደረጋል። ለምንድን ነው እሱ? ለቤዛ ቀን። የቤዛ ቀን ምን ማለት ነው? እግዚአብሔር አብ በልጁ በኩል ይህን ምድር ያተራምሰዋል አይደል? ከፊት የተዘጋጀ ትልቅ ቁጣ አለ። በዚያን ቀን ላይ ውስጥ ገብተው ሲልድ ያልተደረጉ ውጭ ያሉ ሰዎች በሙሉ ምኑ ያገኛቸዋል? ቁጣው። ስለዚህ ለመች ቀን የታተምነው? ለቤዛ ቀን። ያን ቀን እንዳያገኘን ማለት ነው። ሌላኛው ደግሞ በመንፈስ ቅዱስ መጠመቅ አሁን ያለው። ሌላው መቀባት ነው፣ ከዛ መሞላት ነው። እቺኛዋ ሶስተኛው በመንፈስ ቅዱስ መጠመቅ። ለምንድን የተጠመቅ ነው? የመንፈስ ቅዱስ ጥምቀት ዓላማው ምንድን ነው? ዛሬ መንፈስ ትጠመቃላችሁ ከዛ በመስኮት መዝለል በር መሰባበር አይደለም። እንደዚህ ይውረድ እንዲያራ አይደለም። ማንም ቢሰብክላችሁ ለማመን የሚከብድ እንዴት እንደተፈጸመ ራሱ ሥላሴ ብቻ የሚያውቀው የሆነ ነገር በእኔና በእናንተ ላይ ተፈጽሟል። እኔና እናንተ እንኳን እንደተፈጸመብን አናውቅ። ስንሰበክ ነው እንዴ አለካ እንዲሆኛለሁ ስንሰበክ ነው እንዴ ነገር። ለዛም ነው ጳውሎስ የቆሮንቶስ ክርስቲያኖች በመንፈስ ቅዱስ ጥምቀት በሰማያዊው ዓለም ውስጥ ወይም በመንፈሳዊው ዓለም ላይ ምን እንደተፈጸመባቸው ስለማያውቁ እንዲያውቁ ጻፈላቸው።
አሁን ሲጽፍና ሲያንቡ ጉድ ነው እንደዚህ ተደርጓል እንዴ ይላሉ። ምንድን ነው የተደረገው? እና ቆሮንቶስ 12 እናውጣላችሁ 12 ከቁጥር 12 ጥያቄ አካል ስላልከኝ አካል የሚለው ሥላሴን ሳይሆን ቤተክርስቲያንን ነው ለማለት ነው። እሺ እሱም ደግሞ ለማብራራት ነው ይሄንን ጥቅስ ምን ሰጠ። ቁጥር 12 አየ ቅድም አንድ አካል ያለውን አሁን ታገኘዋለህ። አካልም አንድ እንደሆነ ብዙም ብልቶች እንዳሉበት ነገር ግን አካል ስንት ነው? የሰው አካሉ ስንት ነው? አንድ ነው አይደል? አካል ከየት በታች ነው? ከአንገት በታች ነው። ይሄ ሁል ጊዜ አካል በሚል አይጠቀስም። የሚጠቀሰው ራስ በመባል ነው። አካል ስንት ነው ግን? አንድ እንደሆነ ውስጡስ ግን አካል ውስጥ አሁን እኔ አሁን ይኸውና አንድ አካል ነው ያለኝ። እሺ እኔ ስንት አካል አለኝ? አንድ አካል አለኝ። ብልቶችስ ውስጥ ሴል ምናምን ነርቮች፣ ቲሹዎች ደግሞ ውስጥ መንበርስ ምንድነው እዚህ ኦርጋኖች ምናምን ስንት ነው? መዓት ነው። ሁሉ ተገጣጥመው ስንት አካል ሰርተዋል? አንድ አካል ሰርተዋል። አካል አንድ እንደሆነ ብዙ ብልቶች እንዳሉበት ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። 4 ነጥብ ነው። ነጠላ ሰረዝ ጉድ እኮ ነው። ክርስቶስ ደግሞ እንዲሁ ነው። ቤተክርስቲያን ደግሞ እንዲህ ናት አይልም። ለምንድን ነው ስለ ቤተክርስቲያን ስለ አካል ወይም ስለ ቤተክርስቲያን እያወራ ክርስቶስ እንዲህ ነው ብሎ የሚጨርሰው? ነጠላ ሰረዝ አድርጓል። ልንገባ ነው አሁን ልንመጣ ነው። ብልቶቹ እነማን እንደሆነ ሊነገር ነው። ቤተክርስቲያን እንዲህ ናት አይልም። አካል አንድ ነው፣ ብልቶች ግን ብዙዎች ናቸው። ግን ብዙ ብልቶች ቢኖሩም አካል አንድ እንደሆነ ክርስቶስም እንዲሁ ነው አለ። ለምን ይመስላችሁ? ለምሳሌ በእኔ ወሰዱ። እዚህ ጋር አንድ አካል አለ፣ ውስጡ ግን ብዙ ብልቶች አሉ፣ መንበርስ አሉ፣ የአካል ብልቶች አሉ። ውስጥ ስትገባ ኩላሊት፣ ጉበት ምናምን ማጥቅራቅምቧል። እና እኔ መሆኔን በምንድን ያወቃችሁት? አሁን ማስ ሰዎች እዚህ ቆመን የሁላችንም ጭንቅላት ተሸፍኖ ብንቆም ማን ምን እንደሆነ ለመለየት ይከብዳል አይደለም? ለምንድን ነው ስለ ቤተ ክርስቲያን እያወራ አካል ነች፣ ብልቶች ናችሁ እያንዳንዳችሁ ምናምን አያችሁ? ክርስቶስ እንዲህ ነው። ለምንድን ነው? የአካል መታወቂያው ምኑ ነው? ራሱ። ለዚህ ዳዊት ስትሉ ብዙ ጊዜ ይሄን ነው የምታስታውሱት አይደል? ለዚህ ቤተ ክርስቲያን እንዲህ ነች አይባልም። ቤተ ክርስቲያን ወይ ከኛ መሃል አንዱ ተመርጦ ጳጳሱ ወይም አንዱ ተመርጦ ፓስተሩ ራስ አይሆን። ራስ ማን ነው? ክርስቶስ ነው። አሁን ምን አለ መሰለ፣ ክርስቶስም ደግሞ እንዲሁ ነው ብሎ 4 ነጥብ ቢያደርግ ስለ ክርስቶስ ብቻ ይመስለን ነበር። እንዲሁ ነው ነጠላ ሰረዝ። እንዴት? ክርስቶስ እንዲሁ ነው። እንዴት? አይሁድ ብንሆን ኦ ማይ ጋድ ክርስቶስ እንዲህ ነው አያችሁ? እንዴት? አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያዎችም ብንሆን፣ ጨዋዎችም ብንሆን እኛ ሁላችን ማን እንዲህ ነው? ማን እንዲህ ነው? ክርስቶስ እንዲህ ነው። እንዴት? እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ምን ብለናል? ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናል። ጥምቀት ምንድን ነው? የቃሉ ፍቺ በግዕዝ ጠመቀ ማለት በአማርኛ ጠለቀ ማለት ነው። አጠመቀ ማለት በአማርኛ ምንድን ነው? አጠለቀ፣ አሰመጠ ማለት ነው። ግሪክ ባፕቲዞ ግሪክ ነው ባፕቲዝም የተባለው። በእንግሊዘኛ ምን ማለት ነው? ባፕቲዞ ረጨ ነው። ምን ማለት ነው? ባፕቲዞ ሰጠመ ማለት ነው። ማስጠም ማለት ነው። ሙሉ በሙሉ ውሃ ውስጥ ሲሰጥም ሲሰወር ባፕቲዞ አረገ፣ ኢመርስ አረገ ይባላል። ኢመርሽን። ስለዚህ በመርጨትም ጥምቀት የለም፣ እሱ ስፕሪንክሊንግ ነው እንጂ ባፕቲዞ ወይም ባፕቲዝም አይደለም። ወይም ማጥመቅ አይባልም፣ መርጨት ነው የሚባለው እሱ። ስለዚህ ጠመቀ ምን ቀይሩትና ግዕዝ እንዲገባችሁ ለቅ አርጉበት። ጠለቀ ማለት ነው። አጠመቀ ማለት አጠለቀ ማለት ነው። ባፕቲዞ ኢመርስ አረገ ማለት ነው። ብዙ ጊዜ ማስረዳበት ምሳሌ አለ። ታይታኒክን አይታችኋል? ታይታኒክን አላያችሁ ማለት በቃ እኔ ሊንኩን ልክላችኋለሁ ታያላችሁ።
ከጥቂት ሰው በቀር ከትልልቅ ሰዎች በቀር ታይታኒክን ያላየ የለም። እና ስታገቡ ታዲያ ሁሌ እሷ ከፊት አንተ ከኋላ ሆነ እንዲህ ብላችሁ የምትነሱት እሱን አይታችሁ እኮ ነው። በታይታኒክ በሐሳባቸው አይደለን። ታይታኒክ አለች። ይሄ ውቅያኖስ ነው። ከዛ በኋላስ ታይታኒክ እንዲህ አለች። እስካሁን ባፕቲዞ አላረገችም፣ እየታየች ነው። ከላይ ሄደች። እችን እንኳን ሲቀራት ባፕቲዞ አላረገችም፣ እየታየች ሙሉ በሙሉ ሰምጣ ውቅያኖሱ ሲከርናትና የት ጋር እንደነበረች ስትጠፋ ኢመርስ አርጋለች፣ ባፕቲዞ አርጋለች፣ ሰጥማለች። ጥምቀት እሱን እኔና እናንተ ኢየሱስ አነሳና በምን አጠመቀን? አንዳንድ ሰው የመንፈስ ቅዱስ ጥምቀት ሲባል ጸበል ይመስለዋል። ድንጋይ ላይ ቁጭ ብለህ ጠዋት ሄደህ በባልዲ ይደፉብሃል። እላይ ላይ የሚፈስ ነገር አይደለም። እሱማ አፈሰሱብህ ነው የሚባለው። ማጥመቅ የሚባለው በዛ ነገር ውስጥ ገብተህ ስትሰወር ነው። ስለዚህ ኢየሱስ ክርስቶስ መንፈስ ቅዱስ ውስጥ አጠለቀን፣ አጠመቀን። ያው እዛ ውስጥ የገባ ሁሉ የሚስበው ነገር ሁሉ የሚጠጣው ነገር ሁሉ እሱን ነው፣ መንፈስ ቅዱስን ነው። ስለዚህ በመንፈስ ቅዱስ ውስጥ ተሰውረናል። ስንጠልቅ ወይም ስንሰምጥና ስንሰወር ምን ይላል? ሕይወታችሁ ተሰውሯል። ስለዚህ ምን ይባላል መጽሐፉ? የመንፈስ ቅዱስ ጥምቀት ዓላማው አይሁድ ብንሆን ግሪክ ሰዎች በአንድ መንፈስ ስንት ለመሆን አንድ አካል እንሆን ዘንድ ምን ብለናል? ተጠምቀናል። ያን አንዱን መንፈስም ጠጥተናል፣ እንጠጣለን፣ ተጠምቀናል ይላል። ስለዚህ ወዳጄ አካል የሚለው ስለ ሥላሴ ሳይሆን ክርስቶስ ራስ፣ እኛ ደግሞ ብልቶች ስለሆንበት ቤተ ክርስቲያን ነው። ዓለም አቀፏ ቤተ ክርስቲያን ዩኒቨርሳል ቸርች። ቁጥር 27 ላይ ተጨማሪ ማብራሪያ ደግሞ ይሰጣል። እዚሁ አንደኛ ቆሮንቶስ 12 ቁጥር 27 እናንተም የክርስቶስ፣ እናንተም ሲል ሁላችን አንድ ላይ ማለት ነው። አንድ ሰው ለብቻው አይደለም። እናንተም የክርስቶስ አካል ናችሁ። ሁላችን ብዙ፣ እያንዳንዳችሁም ብልቶች ናችሁ። እግዚአብሔር ይመስገን። እዚህ ውስጥ ኢየሱስ የእግዚአብሔር ልጅ እንደሆነ የሚያምን ኦር እግዚአብሔር ኢየሱስን ክርስቶስና ጌታ እንዳደረገው የሚያምን ሰው በሙሉ የኢየሱስ ክርስቶስ ብልት ሆኖ ምን ብሏል? ተገጥሟል። በምን ጥምቀት? በመንፈስ ቅዱስ ውስጥ በመጥለቅ በመስመጥ። ይሄን ታላቅ ነገር ሲፈጸም አናስተውልም። ለምን? የመንፈስ ቅዱስ ጥምቀት ጴንጤ ቸርች ስንመጣ ጩኸት ስለሆነ ያልተጠመቃችሁ ኑ የሆነ ነገር ከዛ በኋላ ቀድሞ ይሮጣሉ። ከዚህ በፊት 11 ጊዜ የሚሯሯጡ ሰዎች አሁንም መጥተው ፊት አውራሪ ሆኖ ሲሮጡ እኛም ስሜታችን ተነክቶ አብረን ሮጣለን። ጳውሎስ ይሄንን አብደዋል ይሏችኋል አለ። ትልቅ ከአእምሮ ውጭ ሆነ ልሰብከውም የማልችል ጳውሎስም አካልና ብልት ናቸው አለ እንጂ ከዛ በላይ ሊያወራው የማይችል ታላቅ ነገር፣ የተረጋገጠ ነገር፣ ጽኑና እርግጠኛ የሆነ ነገር በእያንዳንዱ አማኝ ሕይወት ላይ ተፈጽሟል። በመንፈስ ቅዱስ ጥምቀት አማካኝነት እግዚአብሔር አብ ሆይ በኢየሱስ በኩል ካንተ በወጣው መንፈስ ስላጠመከን ከመሲሁ ጋር የአካሉ ብልት አድርገ ስለገጠምከኝ፣ ሌሎቻችሁም ማለት ትችላላችሁ፣ ስለገጠምከኝ እግዚአብሔር አብ ሆይ በኢየሱስ በኩል አመሰግንሃለሁ። እስቲ ቀላል ሰው አይደለሁም በሉ፣ ሰፈረኛ አይደለሁም በሉ። እስቲ አይዟችሁ፣ ከፍ ያልኩኝ ነኝ በሉ። ተጠምቀናል። እሺ፣ የኢየሱስ የአካሉ ክፍል ሆኜ ተገጥሜያለሁ። ከዛ በኋላ ኢየሱስ እዚህ ውስጥ ሆኜ ሳስቸግረው ትሽ ምንድን ነው እያለ እየነቀለ አይጥለኝም። ለዚህ ደግሞ ማስረጃ አንደኛ ቆሮንቶስ ምዕራፍ 12 ደካማ የሚመስሉ ብልቶች ይልቁንስ የሚያስፈልጉ ናቸው። በምናፍርባቸው አንዳንድ ብልቶች የሚበልጥ ክብር ይጨመርላቸዋል። እግዚአብሔር አካልን እንግዲህ እንዲያርጎ አገጣጠመው። ምን ታደርጋላችሁ? ሁሉ